ቢስሚላህ ወዐላ በረከቲላህ ወላ ነዕቡዱ ኢላ ኢያህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ተመልካቾቻችን እንደምን አላችሁ? ይህ ፕሮግራም ሙስሊም ተማሪዎች ላይ ከሚንበር ቲቪ ጋር በጋራ በመሆን የሚያዘጋጅላችሁ ልዩ የረመዳን መዘጋጃ ፕሮግራም ነው። ያሳለፍነው ሳምንት ላይ ስለ ረመዳን ዝግጅት ላይ የሻዕባንን ትልቅነት ምን ማድረግ አለብን፣ መንደርደሪያ ዝግጅት ማድረግ እንዳለብን፣ ለረመዳናችን ዝግጅት መጀመር እንዳለብን በደንብ ተዋውሰን ነበረ። ዛሬ ለረመዳናችን ዝግጅት ከምናደርግበት የመጀመሪያና ዋነኛው ነገር ደግሞ ከቀልባችን ጋር ያለንን ግንኙነት ማስተካከልና ማጽዳት ማሳመር መቻል ነው የምናነሳው ዛሬ ኢንሻአላህ። በቀልብ ዙሪያ ይህንን ነው የምናወራው። ስለ ቀልብ ስናነሳ ቁርአን ላይ ቀልብ በጣም በተደጋጋሚ ብዙ ቦታ ላይ ይነሳል። 142 ቦታ ላይ ቀልብ የሚለው ቃል አላህ ሱብሓነሁ ወተዓላ ይጠቅሰዋል። በተለያዩ ስያሜዎች ፉአድ በሚል 5 ጊዜ ተጠቅሷል። እንዲሁም ደግሞ አቅል በሚል ደግሞ 5 ጊዜ ተጠቅሷል። እና ይህ ስለ ቀልብ በጣም በተደጋጋሚ ቁርአን ላይ የተገለጸው ነገር ትልቅ ነገር መሆኑን የምናይበት ነው። ረሱል ሰለላሁ ዐለይሂ ወሰለም አካላችን ውስጥ አንዲት ቁራሽ ስጋ አለች። እሷ ከተስተካከለች ሁሉ ነገር ይስተካከላል። እሷ ከተበላሸች ደግሞ ሁሉ ነገር ይበላሻል። አላ ወሂየል ቀልብ፣ እሷ ደግሞ ማለት ቀልብ ናት ይላሉ። እና ስለዚህ ሁሉ ነገራችንን ስለምታስተካክለው እንዲሁም ስለምታበላሸው ቀልብ ነው ማለት ነው በደንብ የምናወራው። ዋናና መሰረት የሆነች ትልቅ ነገር ናት። ሌላው ይህንን ስለ ቀልብ እንድናወራ የተፈለገበት ምክንያት ቀልብ ያው ከረመዳን ጋር እያይዘነው ስለሆነ እያወራን ያለ ነው። የረመዳን ትልቁ ነገር ተቅዋ ነው። ተቅዋን እንድናገኝ ነው። እና ተቅዋ ደግሞ ያለው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አተቅዋ ሀሁና ብለው የቀልብ ምልክት አሳይተው ቀልብ ናት ይላሉ። እና ዋነኛ ነገር መሆኑን እነዚህ ሁለቱ ሀዲሶች ያመላክቱልናል። ስለዚህ ኢንሻአላህ ስለ ቀልብ ይህን ያህል ከሆነ ሁሉ አካላችንን የምታስተካከል እንዲሁም ያበላሽ ከሆነና የተቅዋ ወይም ደግሞ የረመዳን ዋነኛው ነገር ተቅዋ ሆኖ ከዛ ልብ ከሆነ እንዴት ነው ልባችንን ማጽዳት የምንችለው? አሁን ላይ ብዙዎቻችን የቀልብ በሽታ ውስጥ አለን ብዬ አስባለሁ። ቀልባችን ቆሽሻለች፣ ስለዚህ መጸዳት አለባት። እና ከሱ እንጀምርና እስኪ የቀልብ በሽታዎችን እየተቀየርን እናወራለን ኢንሻአላህ። ኢሙ ትጀምሪልን። እሺ ቢስሚላህ። እህት ሂንድ እንዳለችው ቀልባችንን ለማጥራት መጀመሪያ የበሽታውን ማወቅ መቻል አለብን። ልባችን ውስጥ ያሉት በሽታዎች ምንድን ናቸው፣ ከምንስ የመጡ ናቸው የሚለውን ከማየት እንጀምራለን። የቀልብ በሽታ የምንለው ነገር ልባችን ውስጥ ያሉ ድብቅ ጠላቶቻችን ናቸው። በእኛና በአላህ ሱብሓነሁ ወተዓላ መካከል እኛ የምንፈልገው ሪሌሽን እንዳይኖር መሀል ላይ ከቶፍ የሚያደርጉብን አይነት በሽታዎች የቀልብ በሽታዎች እንላቸዋለን። ከእነሱ ውስጥ ሂስድን ማየት እንችላለን። የቀልብ ድርቀት፣ ገፍላ፣ ኩራተኝነት፣ ይሄ አግባብ ያልሆነ ፉክክርና የተለያዩትን በኋላ ላይ የምንዳሰሳቸውን ነገሮች ማየት እንችላለን። ለመጀመሪያ ያህል ከቀልብ በሽታዎች በጣም ዋነኛውና አስከፊ የሚባለው ሂስድ ነው። ሂስድ ማለት የአንድን ሰው አላህ ሱብሓነሁ ወተዓላ የሰጠውን ጸጋ ከሱ ላይ እንዲነሳ መመኘት ማለት ነው። አላህ ሱብሓነሁ ወተዓላ ለምሳሌ በትምህርት ሊሆን ይችላል፣ በስራ፣ በትዳር፣ በልጆች አላህ ሱብሓነሁ ወተዓላ ለሁላችንም የሰጠን የተለያዩ ጸጋዎች አሉ። ያንን ጸጋ ከአንድ ሰው ላይ እንዲነሳ መፈለግ እና መመኘት ማለት ሂስድ እንለዋለን። በምኞትን ብቻ አያበቃም። አብዛኛውን ጊዜ ከተመኘን በኋላ ይዞ የሚመጣ ወንጀሎች አሉት፣ ስቴፖች አሉት። ያንን ሰው ከዛ ሰው ለመንጠቅ መሞከር ማለት ነው። የሚገርማችሁ ነገር ሰማይ ላይ የተፈጠረው የመጀመሪያ ወንጀል በሂስድ ምክንያት ነው። በአባታችን አደም አለይሂ ሰላም እና በኢብሊስ መካከል የተፈጠረው ሲናሪዮ ሸይጣንን ወይም ኢብሊስን ከጀነት እንዲባረሩ ያደረገው ሲናሪዮ አለ። አላህ ሱብሓነሁ ወተዓላ ሁሉም ፍጥረታትን ከፈጠረ በኋላ ከዛ አደምን ከፈጠረ በኋላ ሩህ በሚነፋበት ሰዓት ሁሉም ፍጥረታትን ለአደም አለይሂ ሰላም እንዲሰግዱ ያዛቸዋል። በዛ ሰዓት ሁሉም ፍጥረታት ይሰግዳሉ። ማን ሲቀር ኢላ ኢብሊስ። ኢብሊስ አልሰግድም አለ። አላህ ሱብሓነሁ ወተዓላ ማለከ አላ ተስጁድ፣ ለምንድነው ኢብሊስ አንተ ለምንድነው የማትሰግደው? ይሄ ሁሉም ፍጥረት እየሰገደ ነው፣ አንተ ለምንድነው የማትሰግደው ብሎ በሚጠይቀው ሰዓት ኸለቅተሁ ሚን ጢን ወኸለቅተኒ ሚን ናር ይለዋል።
እሱን ከጭቃ ፈጠርከው፣ እኔ ግን ከእሳት ነው የፈጠርከኝ፣ እኔ ከሱ በልጣለሁ፣ ለምንድን ነው ከሱ ጋር ለሱ የምሰግደው ለምንድን ነው የሚል የምቀኝነት ስሜት ይሰማዋል። በዚህ ምክንያት የአላህን ቁጣ ያስከተለችው የመጀመሪያ ወንጀል በምቀኝነት ምክንያት ሰማይ ላይ ትሰራለች ማለት ነው። ከጀነት ተባረረ ኢብሊስም። ከዛ ምድር ላይ ለእኛ የአደምን ዘሮች ለአግወየነሁም ብሎ እንደፎከረብን ለማጥመም ቃል ገብቶ ስራውን ጀመረ ማለት ነው። ሰማይ ላይ የተፈጠረው የመጀመሪያ ወንጀል በዚህ በምቀኝነት ምክንያት ነው። በሰማይም ብቻ አላበቃም፣ ምድር ላይ የተፈጠረውም የመጀመሪያው ወንጀል በምቀኝነት ምክንያት ነው፣ በሀቢልና በቃቢል መካከል ማለት ነው። ሀቢልና ቃቢል አንዲት ሴት ለማግባት ሁለቱም ይፈልጋሉ። ከዛ አላህ ሱብሓነሁ ወተዓላ ሁለቱንም ለአላህ ሰደቃ እንዲያቀርቡ በሚጠይቃቸው ሰዓት ሁለቱም ያቀርባሉ። አንደኛቸው ከብትን፣ አንደኛቸው ደግሞ አዝርትን ለአላህ ሱብሓነሁ ወተዓላ ያቀርባሉ። ከዛ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ፈተቁቢለ ሚን አሐዲሂማ ይላል። ከሁለቱ የአንዱን ተቀበላቸው። የማንን? የሀቢልን በተቀበለ ጊዜ ቃቢል ምንድን ያለው? ለአቅቱለነክ እገልሃለሁ አለው። የሚፈልጋትን ሴት ወሰደበት፣ አገባበት። ስለዚህ እገልሃለሁ አለው፣ ገደለው ማለት ነው። ምድር ላይም ለመጀመሪያ ጊዜ የተፈጠረው ወንጀል በዚሁ እርስ በርስ በመመቀኛኘት ወንድም ወንድሙን በመመቅኘት ምክንያት የተፈጠረ ወንጀል ነው ማለት ነው። የብዙ አንቢያዎችን ታሪክ ማየት እንችላለን። ለምሳሌ የነቢዩላህ ዩሱፍ ዓለይሂ ሰላም ከወንድሞቻቸው ጋር በአባታቸው ዘንድ እርሳቸው ይበልጥ ተወዳጅ ስለነበሩ ወንድሞቻቸው ተመቀኟቸው፣ ሊገሏቸው ሞከሩ። ከዛ ሀሳባቸውን ቀይረው ጉድጓድ ውስጥ ጣሏቸው። ለ40 ዓመት ያህል ከአባታቸው ጋር ተለይተው ኖሩ። በእስር በባርነት መሆን ያልነበረበትን ኢሹ ማሳለፍ ያልነበረባቸውን ህይወት በምቀኝነት ምክንያት በገዛ ወንድሞቻቸው አሳልፈዋል ማለት ነው። ይሄ ምቀኝነት የምንለው ነገር በጣም ከባድ ነው። እንዴት ነው ወደኛ ላይፍ ፐርስፔክቲቭም ስናመጣው አሁን ላይ በየሶሻል ሚዲያ የምናየው መሰዳደብ፣ መዘላለፍ፣ እርስ በርስ ክብርን መንካት አልፎ ተርፎ ደግሞ የአንድን ሰው ህይወት እስከ ማበላሸት ድረስ የሚሰሩ ድርጊቶች አሉ፣ እንደ ሲሕር ማለት ነው። አብዛኛውን ጊዜ የሲሕር ዋነኛ ምክንያት መመቅኘት ነው፣ የአንድን ሰው ነገር መፈለግ ማለት ነው። ጀነሬሽናል ከርሶችን ይዘው የሚከተሉ ነገሮች ይሰራሉ በምቀኝነት ምክንያት። ምቀኝነት የሰው ልጅ ለምን እንመቀኛለን የሚለውን ቆም ብለን ስናስበው ነፍስያም አለ፣ ሸይጣንም አለች፣ የምትወሰውሰን ነፍስያ አለችን። በዛ ሰዓት ግን እኛ ሞር ማሰብ ያለብን የአላህ ሱብሓነሁ ወተዓላ ችሮታ ነው። እኔ አንቺ ላይ ሂንድ ላይ ወይ ሀዩ ላይ የሆነ እንዲኖረኝ የምፈልገውን ነገር ሳይ አላህን የሰጣት ለእሷም ውጪዝ ለኔ መስጠት ይችላል። የአላህን ሰፊ ችሮታ ማወቅ መቻል ማየት መቻል አለብን ብዬ አስባለሁ። እንደገና ደግሞ ዱዓ ማድረግ፣ በቃ አላህ ያላት ላይ ይጨምርላት። ለእኔም መላኢኮች ዱዓ ያደርጉልኛል። የአላህን ችሎታ አስፍተን በምናይ ጊዜ ዋይኖት ለእኔ አያደርግልኝም፣ ከየቂን ጋርም ይገናኛል። አላህ ለእኔ እንደሚያደርግልኝ ካመንኩኝ የሰውን ነገር አልመኝም ማለት ነው። ስለ ሒስድ ይሄንን ይመስላል። ታነሽ ነገር ካለ አሁን ስታወሩ አንድ የቁርአን አያ አእምሮ ውስጥ መጣ፣ ሱረቱ ሹራ ላይ እና ምን ይላል አላህ ሱብሃነሁ ወተዓላ ገንዘብም ልጆችን በማይጠቅሙበት ቀን ወደ አላህ በንጹህ ልብ የመጣ ቢሆን እንጂ ይላል። ቀልብን ሰሊም ወይም ደግሞ ይሄ ንጹህ ቀልብ የምንላት ነገር እስልምና ውስጥ በቃ የፈላህ ነጃ የመውጣትና ያለመውጣት እንትን ነው ሚና ነው ያለው እና እቺ ሰሊሙል ቀልብ የምንላት ምንድነች? ላይክ ማንኛውም ኢባዳ ብንሰራ ላይክ ጾሞችን ብንጾም ስግደታችን ማንኛውም ኢባዳ ተቀባይነት እንዲያገኝ አንደኛ መስፈርተን። ስለዚህ እችን ልብ ነው እያቆሸሽናት ያለው ወይም ደግሞ ቆሸሻብን ያለችው። አሁን ደግሞ የሚመጣው ትልቁ እድል ረመዳን ነው። አሁን ያለነው ደግሞ ሻዕባን ላይ ነው። ስለዚህ ይህን ቀልብ ለማጽዳት በሽቶቹን ማወቅ እንዳለችው ቅድም ዋናና መሰረታዊ ጉዳይ ነው ብዬ አስባለሁ። እኔ አእምሮዬ ላይ ሲመጣ የነበረው አንደኛው አሁን ላይ በጣም እየተቸገርንበት ያለ በሽታ ነው ብዬ ማሰበው ምንድን ነው? አንደኛው ጉራ ነው። ሁለቱም ተያያዥነት አላቸው። ሁለተኛው ደግሞ ይሄ ጤናማ ያልሆነ ፉክክር፣ ኔጌቲቪቲ ያለው ፉክክር ከራስም ጋር ይሁን ከእህትም ከወንድም ጋር ይሁን ኔጌቲቪቲ ያለው ፉክክር ነው ማለት ነው። ጉራ በምንልበት ጊዜ ጉራ ምንድን ነው ማለት ጉራ ማለት ሌሎችን አሳንሶ ማየት ነው።
ከሌሎች ባይ ዲፎልት እኛ እንደምንበልጥና አኮርዲንግ ቱ ዛት አክት ማድረግ ነው ያስባለሁ። እና ከሌሎች የምንበልጥበት ነገር ሀብት ሊሆን ይችላል፣ እውቀት ሊሆን ይችላል፣ ያለን ስታተስ ሊሆን ይችላል፣ ንብረት ሊሆን ኢቨን ኢባዳ ሊሆን ይችላል። በቃ ከሌሎች በተሻለ መልኩ እኔ ኢባዳ አደርጋለሁ ብሎ ሌሎችን ዝቅ አድርጎ ማየት አሁን ላይ በጣም በቃ ፕላትፎርሙንም እየቀየረ ቢሆን ሶሻል ሚዲያ ላይ የምናያቸው የምናነባቸው ንባቦችን ይህን ያሳያል። በቃ አውቀነው የሚሆን ሳናውቀው ወደ ጉራ እንደገባን የሚያሳይ ነገር አለና ረሱል ሰለላሁ ዐለይሂ ወሰለም ደግሞ በአንድ ሀዲሳቸው ምን ብሏል? የብናኝ ታክል ኩራት እንኳን ልባቸው ውስጥ ወይም ደግሞ ልብ ውስጥ ያለ ሰው ጀነትን አይገባም ነው ያሉት። ስለዚህ ምን ያህል ጉራ ለአላህ ብቻ የተገባ ነገር ነው። ሰው በባሮች ላይ በጣም የተጠላ ነገር ነው። ኢቭን ጀነትን እስከ ማስከልከል የደረሰ ነው። ስለዚህ አሁን ጉራ በእኛ ኮንቴክስት ምንድን ነው ብለን ስናይ አሁን ለምሳሌ በሌሎች ስህተት መመጻደቅ ያው የበኒ አደም ልጆች በጠቅላላ ተሳሳቾች ናቸው። ግን ሌላው ሲሳሳት በዛ ስህተቱ ያንን ሰው ማሳነስ እና እኔ መመጻደቅ አንድ የጉራ ምልክት ነው። ሌላኛው በኢባዳዎች ከሌሎች እንደበለጠን ሜቢ እኛ ሰላት ገርቶልናል፣ ጾም ገርቶልናል፣ ወይም ሰደቃ መስጠት ገርቶልናል፣ ሌሎች እንደበለጠን አድርጎ ማሰብ ይሄ ራሱ አወቅነውም አላወቅነውም የጉራ ምልክት ነው። ሌላ ትክክለኛ በሆነ ነገር ምክርና እርምትን አልቀበልም ማለት ሊሆን ይችላል። ከአዋቂዎች ሲሰጥ ሁሌ ትክክል ነኝ ብሎ ማሰብ ሊሆን ይችላል። ዝናት በቃ ማለት ፊጥራችን አይደለም፣ የሰው ልጅ ተሳሳች ነው ተብሎ ግን ይሄ ስሜት ውስጣችን ደቨሎፕ ባደረገ ቁጥር ያንን ያሳየናል ማለት ነው። ሌላ ደግሞ አሁን እንደዚህ ስብስቦች ላይ ሊሆን ይችላል፣ ትምህርት ቤትም ስራ ቦታም ላይ ሊሆን ይችላል እና እኛ እውቅና ሳይሰጠን ሲቀር ወይም ሳንመሰገን ሲቀር ውስጣችን ውስጥ የቁጣ ስሜት ወይም ደግሞ የመከፋት ስሜት ራሱ ይሄ ጉራ ነው ይላሉ። እና እንደዚህ አይነት እንትኖች ወደ ህይወታችን እንድናመጣው ብዬ ነው። ሰው ጉረኛ ሁሌ ጣት መቀሰር ይቀልልናል። እኛ ግን ጉራ ምን ሊሆን ይችላል? ሰው እነዚህ ትናንሽ አክቶች ናቸው እንግዲህ ጀነትን አይገባም ያስተባለው አይደለም። ብናኝ ታክል ማለት በጣም ትንሽ ስላይት የሆነች ኩራት እንኳን ልብ ውስጥ ያለ ሰው ጀነትን አይገባም ይላል። ስለዚህ ጉራ ወይም ደግሞ ኪብሪያን ለምን እንደ ቶፒክ አድርገን እናየዋለን? አደገኝነቱ እስከ ምንድን ነው ስንል ቅድም ስለምቀኝነት ስታነሳ ብለዋለች። ጉራ ወይም ደግሞ ኩራት ሸይጣን መጀመሪያ የሰራው ወንጀል ነው ይባላል አይደለ? እኔ ከእሳት ፈጥረኸኝ እንዴት ከጭቃ ለፈጠርከው እሰግዳለሁ። ሰው የበላይነቱን እያሳየን ሰው የመጀመሪያ ሸይጣን ወንጀልን እየሰራን ነው እንደማለት ነው። እኛም ኩራተኛ ወይም ጉረኛ ሆንን ማለት። ሁለተኛው ልብ ይሄ ለጂኒው ለሆነ ተውበት ይከብዳታል። በቃ ይሄ ያለው ስሜት በጣም ስለሚያሸንፈን ተውበትንም በዛው ልክ ጉረኛ ሰው እየተከለከለ ይሄዳል። ስለዚህ ኢባዳን ራሷን ኢባዳ ባይሴንስ ለአላህ የሚሰራ ነገር ነው። ግን ይህ ኩራተኛ ወይም ጉረኛ የሆነ ሰው ሳያውቀው ወደ ራስ መመጻደቅ ያመጣል። ጾምኩኝ ሰጣሁኝ ራስን ወደ ማመጻደቅ ይወስደዋል። እና ከምንም በላይ ደግሞ እንደ ማህበረሰብ አንድ ሴትን ያፈርስብናል። ይሄ እሁዋ የምንለውን ወንድማማችነት ወይም እህትማማችነት። ምክንያቱም እኔ አሳንሼ ማይሽ ከሆነ ስትመክሪኝ ስታናገሪኝ ክፍት ማልሆነልሽ ከሆነ የልቦች መሻከር ያመጣል። ስለዚህ በእህትና እህቶች መካከል፣ በወንድሞችና ወንድሞች መካከል ያለውን ግንኙነት እያሻከረው ይመጣልና ኩራት አንድ ትልቁ እና በጣም መጥፎ የምንለው የቀልብ በሽታ ነው ብዬ አስባለሁ። በጣም ትላልቅ የሆኑ በሽታዎቻችን ላይ የጀመርነው ኢንሻላህ ከአፍታ ቆይታ በኋላ ደግሞ ሌሎች በሽታዎቻችን ልባችንን ያጠቀሩብንን ነገሮች ኢንሻላህ የምንመለከት ይሆናል። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ውድና የተከበራችሁ ተመልካቾቻችን በድጋሚ ተገናኝተናል። ይህ ፕሮግራም ሙስሊም ተማሪዎች ሊግ ከሚንበር ቲቪ ጋር በጋራ በመሆን የሚያዘጋጀው የረመዳን ዝግጅት ፕሮግራማችን ነው። እያወራን የነበረው ከእረፍት በፊት ስለ ቀልብ ምንነት አይተን ነበር። ስለ ቀልብ ማውራታችን አስፈላጊነቱ ምን እንደሆነና በሽታዎቻችንን እያነሳን ነበረ። የቀልብ በሽታዎች ውስጥ ሌላኛው ደግሞ ትልቁ ያለንበትን ወር ሻዕባን ከመሆኑ ጋር መዘናጋት
ረሱል ሰለላሁ ዐለይሂ ወሰለም በዚህ ወር በጣም ይጾሙ ነበርና ለምን ትጾማላችሁ ተብለው ሲጠየቁ የመጾማቸው ዋነኛ ምክንያት ብዙ ሰው በረጀብና በረመዳን መካከል ያለ ወር ስለሆነ ገፍላ ውስጥ ስለሚሆኑ ወይም ደግሞ ስለሚዘናጉ ነው ይላሉና እኛም ትልቅ ከኢባዳ መስራት ካሉብን ከራሳችን እኛ ላይ ካሉብን ሀቆች አላህ እሱ ላይ ካለብን ሀቅ እንዲሁም ደግሞ ሰዎች ላይ ካሉብን ሀቆች እያጓደልን እየሰራን ያልሆነበትና ዝንጉ የሆንበት ሁኔታ ነው ያለውና ሌላኛው ትልቁ ቀልባችንን ካቆሸሸብን ነገር ውስጥ የዝንጉ መሆን አንደኛው ነው። ሌላኛው ደግሞ ከሰዎች ጋር ባለን ግንኙነት ውስጥ ጥላቻ፣ ሰዎችን መጥላት ምክንያት ሊኖረን ይችላል። አንዳንዴ ደግሞ ያለ ምክንያትም በቃ እንዲህ ስላየኋት ብቻ መጥላት ማለት ነው እና ይሄኛውም ትልቅ በሽታችን ነው፣ ሰዎችን መጥላት። ሌላኛው ደግሞ ኢሙ አንቺ ጋር ሌላኛው ደግሞ የቀልብ ድርቀት የምንለው ነገር አለ። ይሄ እንደ ቀልድ የምናወራው ነገር ነው። የቀልብ ድርቀት ማለት በዚህ በዘመናችን አብዛኞቻችን እየፈተነን ያለን በሽታ ነው ብዬ አስባለሁ። የቀልብ ድርቀት ምንን ያመጣዋል የሚለውን ስናይ በቃ ሀመማችን እንዳለ ዱንያ ሲሆን የምናስበው ነገር በሙሉ ስለ ዱንያ ሲሆን ስለ ዱንያን ከአቅሟ በላይ ስንጨነቅላት አኺራ የሚባል ነገር ስንረሳ ልባችን ትደርቃለች። ያው ልብ የምትረጋጋው እኮ አላ ቢዚክሪላህ ተጥመኢኑል ቁሉብ ነው። አላህ ሱብሓነሁ ወተዓላ የማታስታውስ ልብ አትረጋጋም፣ which is የለችም፣ ትደርቃለች ማለት ነው። ሌላኛውም የቀልብ ድርቀት ሌላኛውም ትልቁ በሽታ ነው። እዚህ ላይ እንደውም አሁን ስታወሩት ምንድን ነበረ ይሄ ግሎባላይዜሽን የሚያመጣብን ኢፌክት ይሁን ድሮም የነበረ ነው፣ ግን አሁን ላይ በጣም እያስተዋል ነው ያለው ነገር ይሄ በጣም ኔጌቲቭሊ ፉክክር ማድረግ ማለት በጣም ኮንቲኒየስ ነገር ባለን ሀብት ባለን እውቀት ለአላህ ባልሆነ ነገር ውስጥ በጣም ፉክክር ውስጥ መግባት በእስልምና በጣም የተጠላ ነገር ነው አይደለ? ከሰዎች ጋር እንድንፎካከር ወይም ደግሞ እስልምና የሚያበረታታው ፉክክር ምንድን ነው? አንደኛ ኢንቴንሽኑ ንያው ራሱ የተስተካከለ ንያ ሆኖ ግን በመልካም ነገሮች ላይ መፎካከር ነው። ኢቭን መልካም ነገርን በመስራት መፎካከር ራሱ ንያው ልክ ካልሆነ ስራውም ልክ አይሆንም ማለት ነው። ዊች ሚንስ በእስልምና በጣም የተጠላ ነው የሚሆነው። አሁን ለምሳሌ እሷ ስትሰጥ ሳይ እኔ የምሰጠው ላላህ ከሆነ ኢትስ ዋን ቲንግ፣ ግን ከአንቺን ለመፎካከር ከሆነ ኦኬ ከ20 በላይ ሂንድ ትሰጣለች ለመባል ከሆነ ንያው ራሱ በጣም የተሳሳተ ነው ማለት ነው። ስለዚህ በሰዎች አሁን ለምሳሌ ይሄ ፉክክር ምን ያመጣል መሰለሽ? ጤናማ ያልሆነ ፉክክር ነው ብለናል። ምክንያቱም ጤናማ የሆነው ንያውም ስራውም መልካም የሆነ ሲሆን ነው። ስለዚህ በሰዎች ስኬት መታመምን ያመጣል። እኔ ፉክክር ውስጥ አይደል ያለሁት፣ ከኔ በላይ ኢማኒዮን ነገር ስታገኝ የውስጥ መታመምን ያመጣል። ከዛ ደግሞ በውስጣችን የዛን ሰው ውድቀት መመኘት እንድንጀምር ያደርገናል። ምክንያቱም ፉክክር ውስጥ ነው ያለሁት፣ ያንን ሰው መብለጥ ነው የምፈልገው። ስለዚህ ያ ሰው ባገኘ ቁጥር ውስጥ ይታመማል። ሁለተኛ ደግሞ ባጣው የሚል ደግሞ ወይም ደግሞ ባልተሳካለት የሚል ህመም እንፈጥራለን ማለት ነው። በጣም አደገኛ የሆነ ነገር። ስለዚህ ራስን በኢባዳ በሀብት በእውቀትም ሊሆን ይችላል። አሁን ደግሞ ይህ ሶሻል ሚዲያውም አለ አይደለ ማኒፌስት የሚያደርገው በስታተስ ያልተገቡ የሆኑ ውድድሮችን መልሶ ምን ያመጣል? ቅድም ኢንስታነሹ እንደነበረው ወደ ሂስድ ያመጣል። ሂስድ ደግሞ ኢማንም ቅድም ብለዋለች በደንብ ግን በጣም በቃ ከባድ ወንጀልነቱ ማለት ነው የአላህን ጥበብና ውሳኔ እስከ መጋፋት ድረስ ወይም ደግሞ ኩዌስችን እስከማድረግ ይደርሳል። ምክንያቱም ለእኔ የተሰጠኝ እኔ የተጻፈልኝ ነገር ነው። እኔ የተጻፈልኝን ነገር በምንም ተአምር ለኢማን ሊሆን አይችልም። ስለዚህ የአላህን ሂክማ አድል ውሳኔ እስከ መጋፋት ድረስ ሂስድ ይዞን ይመጣል እና ከዓለማቱ ጌታ ጋር ድረስ የሚያጋጨን ትልቅ በሽታ እና ወደስ በጣም እየተጠቃንበት ግን ይህ ምንድን ትኩረት ያልሰጠነው ነገር ሆኖ ራሳችንን ከአላህ ጋር በጣም እያሸሸን ያለ ጉዳይ ነው የማስበው። ሁለተኛው ኢሙ የሚያነሳችሁት ትላልቅ የሆኑ በሽታዎች ሁላችን ላይ ብዙዎቻችን ቀልብ ውስጥ ያለ በሽታ ነው ብዬ አስባለሁኝ እና ይህንን በሽታ ደግሞ ማጽዳት መቻል የመጀመሪያ ዋነኛ ስራችን ማድረግ አለብን። ረመዳናችንን ስንገናኝ በንጹህ ልብ መገናኘት መቻል አለብን። አንድ ምሳሌ ለመስጠት ያህል ልብን ማጽዳት ላይ ለምሳሌ ቤታችን ውስጥ ያለ
ድስት ላይ ምግብ ስንሰራ ከዛ በደንብ ሲያርብን በምንድን ነው የምናጥበው? ማለት በስፖንጅ ብቻ አጥበነው እኮ አይለቅም አይደለ? በደንብ በሽቦ ማጽዳት መቻል ይኖርብናል። እና ልባችንም እንደዛ ትንሽ ቆሻሻ ነው የምንለው አይደለም፣ በጣም ተደንድኖብናል። ያለብን ጥላቻ፣ ኩራት፣ ኪብር፣ ገፍላው በደንብ መጸዳት መቻል አለበት። እና እንዲሁም ደግሞ አንድ ሌላ ተጨማሪ ምሳሌ ቤታችን ውስጥ የተቀመጠ ቡፌ ላይ የተቀመጠ ብዙ ጊዜ የቆየ ብርጭቆ እንግዳ ሲመጣ ልናቀርበው ስንፈልግ አንስተን እናቀርበዋለን፣ አንተን አንለውም አይደል? እናጥበዋለን። እና ልክ እንደዛ ልባችንን ንጹህ ማድረግ መቻል አለብን። በጣም የቆሸሸን እነዚህ ሁሉ ያልጠቀስናቸውን ብዙ የቀልብ በሽታዎች አሉ። እነዛን በሽታዎችን አዝድተን ነው ረመዳንን መቀበል መቻል ያለብን እና ልባችንን በደንብ ማጽዳት መቻል አለብን። አብደላህ ኢብኑ መስዑድ ምን ይላሉ? ልባችሁ መኖሩን እነዚህ 3 ነገሮች ራሳችሁን ፈትሹ ይላሉ። ልባችሁ መኖሩን የምታረጋግጡበት የመጀመሪያው ቁርአን ስትቀሪ ልብሽ ሰዎች ቁርአን ሲቀሩ እኮ የምር የአላህ ባሮች ያለቅሳሉ። የምር በደንብ ተፈኩር እያደረጉ በደንብ አንደርስታንድ እያደረጉት ነው። እና እኛ ስንቀረው ምን አይነት ስሜት ነው የሚሰማን? ቁርአንን ስንቀረው ምን አይነት ስሜት ነው የሚሰማን? ይሄ ልክ እንደዚህ የማያስለቅሰን ከሆነ ወይም ውስጣችንን የማያናግር ከሆነ የሆነ ጥያቄ ምልክት አለ ማለት ነው። ደግሞ ቀልባችን ውስጥ የሆነ ጥቁር ጠባሳ አለ። ሁለተኛ ነገር ደግሞ ዚክር ስትሉ ወይም ደግሞ በዚክር ቦታዎች ላይ ይሄ ቂራአቶች የሚቀሩበት ቦታ ላይ ወይም የተለያዩ ትምህርቶች በሚሰጡበት ቦታ ላይ የእኛ ስሜት ምንድን ነው? ውጪ ነው የሚለኝ ወይስ የምር ተረጋግቼ አዳምጣለሁ? ያን ነገር አላህ የሚዘከርበት ቦታ ላይ ዚክር ስለራሱ ምን አይነት ስሜት ነው የሚሰማኝ? ይደብረኛል? እነዚህ እንደዛ የምትሆኑ ከሆነ ይሄም ጥያቄ ምልክት ውስጥ የሚገባ ነው ይላሉ። ሶስተኛ ደግሞ ቀልባችሁን የምትፈትሹበት ነገር ከልዋ በሆናችሁ ሰዓት ላይ ወይም ደግሞ ብቻችሁን በምትሆኑበት ቦታ ላይ ያላችሁ የእናንተ ስሜት ምን አይነት ስሜት ነው? ማለት ይነግረናል አይደል? ትክክለኛ ራሳችንን አንዋሸውም። ከልዋ ውስጥ ሆነን ሰዎች ሲያዩን ማሻአላህ ዛኪር ናት ማሻአላህ እንዲህ ናት ቢሉኝም ግን ብቻዬን በመሆንበት ሰዓት ላይ ምን አይነት ስሜቶች ነው የሚሰሙኝ? እና የዛ ሰዓት ላይ የምር እውነተኛ የቀልቤን በሽታ የቀልቤን ቆሻሻነት ወይም መጽዳት እንዳለባት ይነግረኛል ማለት ነው። እና እነዚህ 3 ቦታዎች ቀልባችሁን ለማግኘት የሚረዷችሁ ቦታዎች ናቸው ይላሉና ሁላችንም ይሄንን እንዳለን መገመት እንችላለን። በዛ መልክ መፈተሽ ይኖርብናል። ስለዚህ እነዚህ በሽታዎችን ካወራን የቀልብ መጽዳት ደግሞ አስፈላጊነቱን ካልን ለእነዚህ በሽታዎቻችን መፍትሄ ይሆናሉ የሚሉትን ሀሳቦች ኢንሻአላህ እናነሳለን። አስቀድመን ግን ራሳችንን ወደ አላህ ማስጠጋት ከአላህ ጋር ያለንን ግንኙነት በደንብ ማጠናከር የመጀመሪያው ሀሳብ ነው ማለት ነው። እዚህ ከአላህ ጋር በሚኖረን ግንኙነት የአላህን ስሞች እያነሳን አንዳንድ ሀሳቦችን ጠልብ እናደርግ ለተመልካች ጥሩ ነው ብዬ አስባለሁ። ኢሙዬ አንድ ያለ እሺ ሂንድ አሁን እንዳነሳሽው ነው እቺ ኢዛ ሰልሐት ሰለሐል ጀሰዱ ኩሉ የተባለላት ቀልብ መታመሟን ካወቅን ሃው የሚለውን ደግሞ ማንሳት መቻል አለብን። ስለዚህ ከአላህ ሱብሓነሁ ወተዓላ ስሞች ጋር ስናነሳ ደግሞ አላህ ሱብሓነሁ ወተዓላ ስሞቹ ማለት ለሱ ባህሪዎቹ ናቸው፣ መገለጫዎቹ ናቸው። ስለዚህ በእነዚህ በአላህ ስሞች እኛ ቀልባችንን እንዴት እናክማለን የሚለውን እናነሳለን ማለት ነው። የመጀመሪያው ራህማን እና ረሂም የሚለው ስም ነው። ራህማን እና ረሂም የተወሰነ ዲፍረንስ አለ በሁለቱ መሃል። ራህማን ማለት አላህ ሱብሓነሁ ወተዓላ ለሁሉም ፍጥረታት ለጅንም፣ ለሰውም፣ ለእጽዋትም፣ ለእንስሳትም ጀነራሊ የሚያደርገው እዝነት ነው። ዊዛውት አስኪንግ አላህን ምንም ሳንጠይቀው የሰጡ ነገሮች አሉ። ለምሳሌ ጤና፣ ዝናብ፣ ፀሐይ፣ የተመቻቸ ሞዴሬት የሆነ ቴምፕሬቸር እነዚህ ሁሉ ነገሮች ከአላህ ሱብሓነሁ ወተዓላ እዝነት ጀነራል ከሆኑ ራህማ የተሰጡ ናቸው። ረሂም የሚለው ደግሞ በአላህ ሱብሓነሁ ወተዓላ በቂያማ ቀን ለሙእሚኖች ብቻ የሚሰጠው የሆነ እዝነት ነው። አሁን በእኛ ኮንቴክስት ራህማን የሚለውን ስናይ ራህማን ወይም ደግሞ እዝነት የአላህ ሱብሓነሁ ወተዓላ መሰረታዊ ባህሪ ነው። ይሄ አላህ የሚለውን ስናስብ አዛኝነቱን አንድ ላይ ማሰብ መቻል አለብን ማለት ነው። አላህ ሱብሓነሁ ወተዓላ ስለ እዝነቱ ሲገልጽ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ አልቁድስ ላይ አላህ ዱንያ ላይ
የሰጠን አንድ እዝነት ናት። ጀነራሊ 100 እዝነቶች አሉት። ከመቶዎች ውስጥ 1% ወይም ደግሞ አንዷ ናት ዱንያ ላይ ያለችው። እኛ እየተጠቃቀምንባት ያለችው 1% ብቻ ናት። which is 99ን አላህ ለቂያማ ቀን ያስቀመጠልን። ይሄ አዛኝ የሆነው ጌታችን ምን ያህል ቢያስብልን እና ቢያዝንልን ነው ይሄን 99% ሞር ወደ አኺራው ያስጠጋልን። እቺ ዱንያ ጀስት መጠቃቀሚያ መሆኗን እና ዱንያ ላይ ያለው ነገር ዘላቂ ስላልሆነ ጀስት 1% በጣም በቂ ናት ብሎ ስላሰበ ነው የቀረውን ወደዛ ያስቀረልን። አላህ ሱብሓነሁ ወተዓላ በዚህ ደረጃ ደግሞ ፍጥረታቱ ላይ እኛ ላይ አዛኝ ከሆነ እኛም ደግሞ ከኛ ጋር ለሚኗኗሩ ሰዎች በዚህ መልኩ አዛኝ መሆን መቻል አለብን ማለት ነው። በምድር ላሉት እዘኑ በሰማይ ያለው ያዝንላችሁ ዘንድ የሚለውም ሐዲስ እስከ ማንሳት እንችላለን። እነዚህ የቀልብ በሽታዎች ቅድም ያነሳናቸው ቀልብ በሽታዎች እንዳለ መጨረሻቸው ኢንድጎላቸው የሆነ ሰው ላይ ወይም ደግሞ የሆነ ፍጥረት ላይ ያልተፈለገ ነገር ማድረግ ነው። ልክ ለምሳሌ ሂስድ ሰውን ይጎዳል። ፉክክርን ብትሉት ምንም ብትሉት ሁሉም ነገር መጨረሻው የሆነ አካልን የሚጎዳ ነገር አለው። አላህ ሱብሓነሁ ወተዓላ ደግሞ በተቃራኒ ምንድነው? አዛኝ ነው። አዛኝ እንድንሆን ደግሞ አዞናል። ስለዚህ እኛም የአላህን ስም በመኖር በመተግበር አዛኝ መሆን መቻል አለብን ብዬ አስባለሁ። ስለ ረሕማን እና ረሒም የሚለው ስም ሲነሳ ወይ ጀነራሊ አርሐመር ረሒሚን የሚለውን ስም ሲነሳ ኦልሞስት ሁሉንም ነገራችንን የምንጀምረው ስንበላ፣ ስንጠጣ፣ ስንነሳ ቢስሚላሂ ራህማን ራሒም ብለን ነው የምንጀምረው። አዛኝና ሩህሩህ በሆነው ጌታ ሁሉንም ነገር እንጀምራለን። አላህ ሱብሓነሁ ወተዓላ ምን ያህል ቦታ እንደሰጠውና ይሄ እዝነቱን ሁሉም ነገር ላይ አፕላይ እንደሚሆን ያሳየን ሴናሪዮ ነው ብዬ አስባለሁ። ኢቨን ቁርአን ራሱ ከአንድ ሱራ ውጪ ሁሉንም ስንጀምር ቢስሚላህ ራህማን ራሂም እያለን እንጀምራለን። ራህማን እና ራሂም ምን ያህል እንዲዋሃደን እንደተፈለገ ከዚህ ማየት እንችል ይመስለኛል። እና ደግሞ አንድ በጣም በነቢዩ ሙሳ ዓለይሂ ሰላም ጊዜ የተፈጠረ ክስተት አለ። ሁልጊዜ ስሰማው ይሄ እንዴት ነው ሞቲቬት የሚያደርገኝ ቂሳ ነው። እና የሆነች ሴት ናት እና ነቢዩ ሙሳ ዓለይሂ ሰላም ጋር ትሄድና ሙሳ ሆይ አላህን ጠይቅልኝ፣ እኔ ልጅ መውለድ እፈልጋለሁ፣ አላህን ልጅ እንዲሰጠኝ ጠይቅልኝ ትላቸዋለች። ከዛ ሙሳ ዓለይሂ ሰላም ወደ አላህ ሄዱና ገሊት ልጅ መውለድ ትፈልጋለች እና ልጅ ስጣት ብሎ ዱዓ ያደርጉላታል። አላህን ይጠይቁላት። ያው ሙሳ ከሊሙላህ ናቸው። አላህ ሱብሓነሁ ወተዓላ ከዛው ነው መልስ ተቀብለው የሚመጡት። በሚጠይቁ ጊዜ አላህ ምን ይላቸዋል? ኢኒ ከተብቱሃ አቂማ ይላቸዋል። እቺ ሴት መሃን ናት፣ መውለድ አትችልም ብሎ ሲነግራቸው ተመልሰው መሃን ነሽ ብሎ ይነግሯታል። ከዛ እያዘነች ሄደች። ከዛ ከሆነ ጊዜ በኋላም ተመልሳ መጣች። ድጋሚ ጠየቀቻቸው። ሙሳም ለአላህ ጠየቁት። አይሆንም ብሎ እንደገና መለሳቸው። ያው በቃ ተጽፋለች ወጀፈቲ ሱሑፍ ነው በቃ ብሎ መለሷት። ከዛ በጣም ከፍቷት መሃን ያደረገኝ ጌታ ማን ነው ብላ ተናግራቸው ሄደች ይባላል። ከዛ ከረጅም ጊዜ በኋላ እቺ ሴት ያገኟታል ሙሳ ዓለይሂ ሰላም። ምን እያደረገች በገበያ መሀል ልጅ ይዛ ያያታል። ከዛ ተጠጓትና አንቺ ያቺ ሴት አልነበርሽም ወይ? አላህን ልጅ ጠይቅልኝ ያልሽኝ ሴት አልነበርሽም ወይ ይሏታል። አዎ አለቻቸው። እና የማንን ልጅ ነው ያዝሽው ሲሏት የራሴን አለቻቸው። ከዛ አላህ እኮ መሃን አድርጎሽ ነበረ፣ መሃን ነበርሽ፣ እንዴት ወለድሽ ሲሏት ከዛ ካንተ ከተለየውበት ቅጽበት ጀምሮ የቱንም ደቂቃ አላሳለፍኩም ያ አርሐመር ራሒሚን እያልኩኝ የአላህን ስም ስጠራ አላህን ስጠይቀው የነበረ ሰዓት ቢሆን እንጂ ምንም አይነት ደቂቃ አላሳለፍኩም አለቻቸው። ከዛ ሙሳ ገርሟቸው አላህ ጋር ሄዱ። ከዛ አላህ እቺን ሴት እኮ አገኘኋት፣ መሃን ነሽ ያልካትን ሴት አገኘኋት፣ ልጅ ይዛ አገኘኋት፣ የራሷ ልጅ ነው እንዴ እውነት ነው እንዴ የሚለውን ለማጣራት ወደ አላህ ሱብሓነሁ ወተዓላ ጋር በሚሄዱ ሰዓት አላህ ሱብሓነሁ ወተዓላ ምን አላቸው? ፈኢነ ረሕመቲ ሰበቀት ቁድረቲ፣ የኔ እዝነቴ ችሮታዬን ወይም ደግሞ ማድረግ የምችለውን ነገር ቀደሬን ቀደመው። አቂም አድርጊያት ነበረ ሰጠኋት ልጅ። የአላህ ሱብሓነሁ ወተዓላ እዝነት ቀደርን ይቀይራል። እኛ ቀደርን መቀየር የሚችል እዝነት ያለውን ጌታችንን እኛ ደግሞ በቆሻሻ የጸዳችን ቀልባችንን ደግሞ ማጽዳት ለሱ ምንም ማለት ነው። እኛ ተስፋ ለመቁረጥ ነው ከኛ የሚጠበቀው። ያ አርሐመር ራሒሚን። ኢንሻአላህ በቀጣይ ከረፍት በኋላ ደግሞ በሌላ አላህን ከምናውቅባቸው አላህን ልባችንን አጽድተን እንድንቀርብ ከሚያደርጉን የአላህ ባህሪዎች ጋር በድጋሚ እንገናኛለን። አብራችሁን ቆዩ።
በድጋሚ ተመልሰናል። ወደ ተመልካቾቻችን ይህንን ፕሮግራም ሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር በጋራ በመሆን የሚያዘጋጅላችሁ የረመዳን መዳረሻ መዘጋጃ ፕሮግራማችን ነው። እየተወያየን ያለነው ስለ ቀልብን ማጽዳት ነው እና ከአፍታ ቆይታ በፊት እያነሳን የነበረው ቀልባችንን ለማንጻት ጌታችንን አላህ ሱብሃነሁ ወተዓላ ማወቅና እሱን መውደድ አስፈላጊ ነገር ነው ብለን ስለ አላህ ስሞች እያነሳን ነበር። ኢሙ ከአላህ ስም አራህማንና ራሂምን አንስታልናለች። ሌላኛው ደግሞ ከአላህ ስሞች ውስጥ በጣም ደስ የሚሉ እና ወደ አላህ እንድንሄድ እንድንቻኮል የሚረዳን አንደኛው ስሙ ገፉርነቱ ነው። አላህ መሀሪ ነው። በጣም የተለያዩ ፈሳድ ውስጥ ሆነን ልንሆን እንችላለን። የተለያዩ በሽታዎች ውስጥ ሂስዱም፣ ኪብሩም እነዚህን ነገሮች በሙሉ እኛ ኦልሬዲ ሆነን ይሆናል። በጣም ውስጣችን ጥላቻ፣ የሰው ጥላቻ ሊኖርብን ይችላል። ምቀኝነት ሊኖርብን ይችላል። እነዚህ ነገሮች ግን አላህ ሱብሃነሁ ወተዓላ ይምራል። አላህ ይምራልና ገፉርነት የአላህ መሀሪ ነው፣ ይቅር ይላችኋል ይላልና ምንም ነገር ብትሰሩ አላህ ይቅር ይላል ከሽርክ በስተቀር ይባላል አይደል? ምንም አይነት ወንጀል ውስጥ የትኛውም አላህ የሚጠላቸው ነገሮች ወንጀል ውስጥ ፈሳድ ውስጥ ብንሆንም ግን ደግሞ የአላህ ስም ከአላህ ስም መካከል ውስጥ ገፉር ነውና ሁሉ ወንጀላችሁን እምራለሁ ኢላ ሽርክ ነው የሚለው። ለዛ ወንጀላችን ሁሉ አላህ ይምርልናል። እዚህም የዋነኛው ይሄ ነው። ሌላው ደግሞ አፉው ነው። ከአላህ ስሞች ውስጥ አፉውም በተመሳሳይ አላህ ይምራል ነው፣ መሀሪ ነው ወይም ደግሞ ይቅር ባይ ነው እና የገፉርና የአፉው በጣም እንትን የሚለው ነገር ገፉር ይቅር ይላል ነው። ይሄ መስራታችንን ወንጀላዊ መስራታችን፣ ይሄ ምቀኝነታችን፣ ጥላቻው፣ የቀልብ ቆሻሻነት ያለብንን ወንጀል በሙሉ እናውቀዋለን። ስለዚህ ግን እንደዛም ከማወቃችን ጋር ግን አላህ ይቅር ይላል ነው። አፉ የሚለው ስሙ ደግሞ በቃ ምንም ያልተፈጠረ ማለት እንደሰራችሁም ንጹህ ሆናችሁ ነው። ምንም የሰራነው ነገር ምንም ሳይታወቀም ማለት ነው እና አላህ እንደዛ ያድርገን። በቃ ገፉርነቱ የአላህ ትልቅ ነገር ከመሆኑ ጋር ከዛ ደግሞ ስራችን ምንም እንዳልተፈጠረ ነገር ሆኖ ደግሞ አፉ ይለናል እና አላህ ለዛም ነው አይደል አላሁመ ኢነከ አፉውን ቱሂቡል አፍወ ፈዕፉ ዐና እያለን ረመዳን ላይ በደንብ ዱዓ ከምናደርግበት ውስጥም አንደኛው ስሙ ነው የአላህና አፉ። እዚህ አላህ አፉ ነው፣ ገፉር ነው። እዚህ ልባችንን ንጹህ ለማድረግ ምንም ልንስስት የሚገባ ነገር አይደለም። ተጨማሪ አክቹሊ ስሞች በጣም ሪሌትድ ናቸው። አራህማን፣ አራሂም፣ አልገፋር፣ አልገፉር አይደለ? ከዛ ደግሞ አልአፉ እናነሳሽ። ከዛ እኔ ሳየው በጣም የገረመኝ ስሙ አተዋብ ነው እና ኦልሞስት አተዋብ ራሱ ቃሉን ስናየው ተውብ ከሚል መሰረታዊ ወይም ደግሞ ሰርወ ቃል ነው የመጣ ይባላል። ምንድነው? መመለስ ነው። ስፒሪቹዋሊ ደግሞ አተዋብ ወይም ደግሞ ተዋብ የሚለውን ስናነሳ ሁለት ኮንሰፕቶች አሉት ይላልና የአላህ ረሂምነት፣ ራህማንነት ጥጉን የሚያሳየኝ ስም ሆኖ አግኝቼዋለሁ። እንዴት መሰላችሁ? አንደኛው በአተዋብ ሲሆን አንደኛው ትርጉሙ ምንድነው ይላሉ በባሮች ውስጥ ይሄ የጸጸት ስሜትን እንዲኖር የሚያደርግ ነው። ላይክ እኔ ወንጀል እየሰራሁ ነው፣ ሀስጃለሁ፣ የሰውንም የአላህንም ድንበር አልፌያለሁ። ዘንኋት ግን እዛው ላይ እንዳልጸና አላህ ይሄ ጸጸት የምትባለዋን እንትን በልቦቻችን ውስጥ ያደርጋል። ከዛ ያ ጸጸት ወደ ተውበት ይወስደናል ነው። ይሄኛው አንደኛው የተዋብ ወይም ደግሞ የአላህ ስም መገለጫ ነው ይላሉ። ሁለተኛው ምንድነው? መሀሪ ነው። ያለ ገደብ ያለ ማለት በቃ ይሄ ሊሚትሽን ጨርሰሻል የሚባል ነገር የለም። አላህ ዘንድ ያ ረብ ብለሽ እስከተዋደቅሽ ድረስ ተውበትሽን መስፈርቱን አሟልተሽ እስከመጣሽ ድረስ ያለ መሰልቸት ያለ ማቋረጥ የሚምር ጌታ ነው፣ ተውበትን የሚቀበል ጌታ ነው ይላሉ። እና ሌላኛው ምንድነው? ቁርአን ውስጥ አተዋብ 11 ጊዜ ተጠቅሷል ይባላል። 11 ጊዜ ተጠቅሷል። ከዛ ደግሞ ብዙ ጊዜ ከሌላኛ ስሞቹ ጋር ነው። ስለዚህ ተውባ ከአራሂም ጋር ነው፣ ከእዝነቱ ጋር ነው ማለት ተውበት እንድናደርግ ማመቻቸቱም የአላህ ረህመትን የሚያሳየን ያለ ገደብ ያለ ማቋረጥ። ምክንያቱም የሰው ልጅ ምንድነው ፊጥራው ማጥፋት ነው፣ መወንጀል ነው፣ ድንበር ማለፍ ነው። ከዛ ግን ከዛ ፊጥራው ግን ምርጡ የሰው ልጅ የተባለው ምንድነው ከወንጀሉ የሚመለስ ወደ አላህ ረህመት ድጋሚ የሚመጣ
የሚመጡ ሰዎች ናቸው ተብሏል። እና ይሄ ራህመትና ረሂምንና እንትንን አያይዞ በቁርአን ውስጥ ወደ 11 ረሂምና ተውባ ብቻ ብሎ ወደ 9 ጊዜ ቁርአን ላይ ይመጣል። ሌላው ደግሞ ከሐኪም ጋር ነው። ከዛ ምንድነው ጥበበኝነቱን የምናይበት ነው። በቃ ማለት ተቀባይ ባይኖረን ይህን ተውበት ማድረግን ተቀባይ የለንም ብለን ብናስብ በዛው የምንጠፋበት ኦፖርቹኒቲዎች በጣም ሰፊ ናቸው። እና የሰው ልጅ በተፈጥሮ ተስፋ የሚቆርጥ ነው አይደለ? አይዞህ መባል ኢቨን ሰው ለሰው ራሱ አይዞህ አለው ልክ ይሄ ነው ዌይ አውቱ መባልን በጣም የሚፈልግ ሰው ነው። ምክንያቱም በጣም ደካማል። ወንጀል ስፔሻሊ ደግሞ ይሄ እነዚህ የልብ በሽቶች ላይመስሉን ይችላሉ እንጂ መጀመሪያ የሚጎዳን እራሳችንን ነው። በቃ የወንጀሉን ሰሪ ነው የሚጎዳው መጀመሪያ በዋነኝነት ማለት ነው። ሰዎች ተስፋ መቁረጥ ውስጥ ይገባሉ፣ ልቦች ይደክማሉ። ይሄ ወንጀል መብዛቱ ፊውቸራችንን ያጨልማል አይደለ? በቃ ሸክሙ በጣም የከበደ ይሆናል። ከዛ ይመጣል የአላህ ስም ማን ሆኖ አተዋብ፣ ጸጸትን ያለ ገደብ የሚቀበል ጌታ ነው። ረፈደብኝ ብሎ ነገር የለም። በቃ በገባኝ ሰዓት አሁን የሆነ ወንጀል ውስጥ ነኝ፣ በገባኝ ሰዓት ተውበት የሚያስፈልጋቸውን መስፈርቶችን ተከትዬ ያ ረብ እስካልኩኝ ድረስ አላህ ጋር ሊሚት የለውም። በቃ ዛሬም ነገም እማራለሁ። ሰው ወንጀል ውስጥ መግባት አይደለም ከባድ ነገሩ፣ በወንጀል በዛው መጽናት ነው። ሰው በዛው እንዳንጸናም ይመስለኛል አላህ ይህን ስሙን መንገሩ ራሱ በጣም ብዙ ተስፋ አለው ብዬ አስባለሁ። እና ተዋብ ያለ መድከም ያለ መሰልቸት ተውበት ባደረገን ቁጥር የሚቀበለን ነው። ስለዚህ ምንድነው እነዚህ በቃ ወንጀለኛ የሆነች ልብ ከሀዘን የሚያላቀቅ ስም ነው። በቃ አለቀልኝ አበቃልኝ ያለችን ልብ ተስፋ የሚሰጥ ነው። በሰዎች መካከልን እድል የሚሰጥ ነው። ምክንያቱም ተውበት መስፈርቶቹ ምንድነው ብለናል። የመጀመሪያው መስፈርት በቃ ስህተት ወይም ደግሞ እየሰራሁት ያለሁትን ወንጀል ላይ መጸጸት ነው። በቃ ልክ እንዳልሆነ አውቄ ያንን ነገር በመስራቴ ሪግሬት ማድረግ ነው የመጀመሪያው ነገር። ከዛ ደግሞ ወዲያው ያንን ወንጀል እየሰራሁትም ከሆነ ማቆም ነው ይባላል። በቃ ቶሎ ማቆም። ከዛ ደግሞ ምን አለ ያንን ወንጀል ድጋሚ ላልመለስበት አይደለ? ሀስጄም ከሆነ የሰው ድንበር ማልፌ ከሆነ አጉል ያልሆነ ልክ ያልሆነ ፉክክር ውስጥም ገብቼ ከሆነ ይህንን በቃ ዳግም ላላደርገው ተረድቼው ላላህ ብዬ ላቆም ስወስን ነው። ከዛ ግን እዚህ ላይ ዑለሞች ምን ይላሉ? ተውበት እነዚህ 3 ብቻ አይደሉም መስፈርቶቹ ይላሉ። አላህ በሰዎችና በሰዎች መካከል ባለ ድንበርና ሀቅ አይገባም። የራሱን አላህን ብናምፀው ማለት በቃ ወንጀል ብንሰራ የፈለገ ነገር ብናደርግ ተደብቄ 2 ረካ ሰግጄ ያ ረብ እስካልኩት ድረስ ይምረኛል። በቃ አምጋራንተድ አይደለ? በተለያዩ የቁርአን ማስረጃዎች ተነግሮኛል አላህ እንደሚምር ተዋብ እንደሆነ ነግሮኛል። በሰዎች መካከል ግን እኔና በሂንድ መካከል እኔና ዊዝን ሳምባዲ ግን ያለውን ሀቅ እርስ በርስ በድዬ ከሆነ ክሼ ካልሆነ ስም አጥፍቼ ከሆነ ንብረት ሰርቄ ወስጄ ከሆነ ያንን ነገር ለዛ ሰው ተክቼ ወይም ደግሞ ክሼው አሁፍ እስካልተባባለን ድረስ የሚሆን አይደለም። ስለዚህ የኔ ወንጀል አላህ ላይ ድንበር ማለፍ ብቻ ካልሆነ ሰው ጋር የሚያነካካኝ ከሆነ ፊችዝ በእኛ ኬዝ የቀልብ በሽታዎች አብዛኞቹ አላህ ላይ እና እኛ ላይ የሚቀሩ ወንጀሎች አይደሉም አይደለ? ሂስደን ስናየው ተመቅኘ አለ ምን ሄዳቸው ስቴፖች አሉ። የሰዎችን ሀቅ በጣም ይህ የልብ በሽታ ስንል የሰዎችን ሀቅ በጣም የምንነካበት ነው። ስለዚህ ተውበታችን ሙሉ እንዲሆን ለአላህ ብለን አውፍ ብለን ለአላህ ብላ አውፍ እንዲሉን ማድረግ፣ የወሰድነው ንብረት ካለ የወሰድነው በቃ ምንድን ያወረድነው ክብር ካለ እሱን መልሰን አውፉታ ተጠያይቀን ድጋሚ ወደ ተዋብ እንመለሳለን። በቃ ያ ራህማን ያ ራሂም አይደለ? ያ ገፉር ያ አፉ አላህ የማይሰለቸው ጌታን ሲጠየቅ በጣም የሚወድ የሚፈልግ ጌታ ነው። ስለዚህ ከዚህ ሁላ ወንጀላችን ጋር አላህ እኮ ምን ይላል? በቃ ላ ተቅነጡ ሚን ረሕመቲላህ፣ ምንም ያክል ወንጀል ብትሰሩ የኔን ረሕመት አይበልጠውም። በቃ የእናንተ ወንጀል የእናንተ ድንበር ማለፍ የእናንተ አላህም ላይ ሰዎችም ላይ ድንበርን ማለፍ የፈለገ ነገር ያክል ቢሆን የአላህን ረሕመት እንትን አይለውም ይላል። ምንድነው አይበልጠውም ይላል። ያ ረሕመቱ ምኑ ጋር ይታያል መሰለሽ? እኔና በአላህ መካከል ያለው እንዳለ ሆኖ ኢቭን በሰዎች ቀልብ ውስጥ ራሱ እንዲታዘንልሽ እስከማድረግ ድረስ አላህ ችሮታ ያለው ነው። እና
እነዚህ ስሞችን በደንብ እያስተነተንን አሁን ያለንበትን ስታተስ መቀየር እንደምንችል በቃ ወንጀል ተሰርቷል። የወንጀል መፍትሄ ምንድን? የመጀመሪያው መፍትሄ ተውበት ነው። አላህ ደግሞ አተዋብ ነኝ እያለ ነው አይደለ? ያለማቋረጥ እቀበላለሁ። ስለዚህ ከማን ነው የምንሸሸው? በቃ ማለት ተስፋ የሚያስቆርጥ ነገር የለም። መሀል ላይ ያለው እስልምና ላይ ደስ የሚለው በቃ ሌላ አካል አይገባም አይደል? ቀጥታ ከአላህ ጋር የምትጨርሽው ነገር ነው ያለሽበትን ነገር። ሰው ደግሞ አንድን ነገር ለመቀየር ሲጀምር አይደል አላህ ደግሞ እንደሚያግዘው ቃል ገብቷል በቁርአን። ስለዚህ ተውበት ማድረግ ምንም አይነት ስታተስ ውስጥ ብንሆን የአላህን ራህመት አንቀድምምና ወደ ራህመቱ፣ ወደ ተዋብ፣ ወደ ገፋር፣ ወደ አፉው እንመለስ የሚል መልእክት ነው። ሀዩ ላይ ለመጨመር ያህል የተውበት መስፈርት 4ኛው ላይ አላህ ሱብሃነሁ ወተዓላ በሰውና በሰው መካከል ያለ እንትን ላይ አይገባም የሚለውን ነገር ኖርማሊ ለእኛ ለሙስሊሞች ኖርማል ነው፣ ግን በጣም እስልምናን ዩኒክ የሚያደርገው ዋናው ትሬት ነው። ሌሎች ሃይማኖቶች ላይም እንደዚህ ነበር የሚመስለኝ እስከ ቅርብ ጊዜ ድረስ እና በሆነ አጋጣሚ ዶርም ውስጥ እንደዚህ ወሬ ስናወራ ምናምን ከነን ሙስሊም ጓደኞቻችን ጋር እንደዚህ አይነት ነገር እንደሌለ በቃ ፎር ሰምባዲ ለሆነ ሰው ወንጀልሽን እንትን ብለሽ ይሄ እየታወቀ ነው እንዴት እንደሚያልፍ በሌሎች ሃይማኖቶች ላይ በሰውና በሰው መካከል ያለ ወንጀል ላይ ዋሬቨር ፈጣሪሽ ይቅር ካለሽ ይቅራለሽ ነው። ኢትስ ኦኬ ነው። እና የምር ኢስላም አላህ ምን ያህል ፍትሃዊ እንደሆነ ያወቅኩት ያኔ ነው። በቃ እኔ አንቺን ስለበደልኩሽ አንቺ መተሽ እኔን መጠየቅ ትችላለሽ፣ የቂያማ ቀን እንዲህ እንዲያርገሽኛል የሚለውን እኔና አንቺ መካሰስ እንችላለን። which is በጣም ያላህን ይሄ እንዴት ነው በጣም ጀስት መሆኑን ያየሁበት ትልቅ ኦፖርቹኒቲ ነበረ። ኸይር እነዚህ እንግዲህ አላህ የመጀመሪያ ወደ ቀልባችን ለመመለስ ቀልባችንን ለማጽዳት አላህ ሱብሃነሁ ወተዓላ ማወቅ አለብን። ስለዚህ አላህን የምናውቅበት ብዙ የአላህ ስሞች አሉ። የተወሰኑትን ነው ያነሳ ነው እና እነዚህን የአላህ ስሞች ግን አላህ ለእኛ ይህንን ሁሉ የሚያደርግልን ከሆነ አላህ ደግሞ ከኛ የሚፈልገው ቀልብን ነው። ወደ ቀልብ ወደ ርዕሳችን ስንመለስ ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአዕማሊኩም አይደል? ስራችሁንና እንዲህ ከላይ የምታረጉትን ነገር አይደለም አላህ የሚፈልገው፣ ወላኪን የሚያየው ወላኪን የንዙሩ ኢላ ቁሉቢኩም ቀልባችሁን ነው አላህ ሱብሃነሁ ወተዓላ የሚያየው። ስለዚህ ዋናው ነገር ምንድነው? አላህ ሱብሃነሁ ወተዓላ ከኛ ደግሞ የሚፈልገው ቀልባችንን እና ስራችንን ነው። ስለዚህ ስለ ቀልብ ስናወራ አላህ ሱብሃነሁ ወተዓላ ለእኛ እንደዚህ ይቅር የሚለን ተውበታችንን የሚቀበል አዛኝ የሆነ አላህ አለን። ስለዚህ እኛም ደግሞ አላህ ከኛ ደግሞ የሚፈልገው ቀልባችንን ነው። ረሱል ሰለላሁ ዐለይሂ ወሰለም ይላሉ አላህ ይሄ አካላችሁን ወይም ደግሞ ፊት ለፊት ያለውን ገጽታችሁን አይደለም የሚመለከተው፣ አላህ የሚመለከተው ቀልባችሁንና ስራችሁን ነው ይላልና ከኛ የሚፈልግብን ትልቁ ነገር ቀልባችንን ማጽዳት ወይም ደግሞ በቀልባችን የምንሰራቸውን ስራዎችን ነው። እዚህ ቀልባችንን ማጽዳት ትልቁ ነገር ነውና ለእነዚህ ሁሉ ያነሳናቸው በሽታዎች መፍትሄ የምትሏቸውን አንዳንድ ሀሳብ ላብልጥን ያው ቅድም እንዳወራሁት ነው። ስለዚህ መቼም እንደማይረፍድ የኛ ወንጀል እኛነታችን መቼም ያላህን ራህመት እንደማይቀድም ሁሌ ባይምሯችን ማድረግና አተዋብ ነው። በቃ በድጋሚ ተውበትን የሚቀበል ነው። ስለዚህ ይሄ አንዳንዴ ሹክ የሚለን አላህ ሸይጣንም ይሁን ነፍስያ በቃ አንቺ በጣም ድንበር አልፈሻል፣ ከዚህ በላይ አላህ ይቅር አይልሽም ይህን ወንጀል ሰርተሽ የሚል ሹክሹክታዎች ሁሉ አሉና እነሱን ችላ ብሎ አላህ ራህማን ነው፣ ራሂም ነው፣ ተዋብ ነው። ተመልሰን መውደቃችንን አይደለም አላህ የሚጠላው፣ መወንጀላችንን አይደለም፣ በዛው መጽናትን መሄዳችን ነው። ስለዚህ ተስፋ ሳንቆርጥ ወደ አላህ ተውበት መስፈርቱን እያሟላን እንምጣ። ይሄኛው ይመስለኛል ትልቁ መፍትሄ። እሺ ሀዩ ላይ ለመጨመር ያህል ከተውበት ባሻገር ደግሞ ስፔሲፊካሊ ቀልብን ለማጥራት የተጠቀሱ የቁርአን አያዎችና አዝካሮችም አሉ። ለምሳሌ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን ገለባባጭ የሆንከው ጌታ ሆይ ልቤን በመንገድህ ላይ አጽናልኝ። እነዚህና የመሳሰሉ አዝካሮችን ዴይ ቱ ዴይ አክቲቪቲያችን ላይ መላበስ መቻል። ሌላኛው ደግሞ ከቁርአን ጋር ያለንን ግንኙነት ማስተሳሰር ነው። ይሄ እንዴት ነው? ኖርማሊ ለፊዚካል ልብ ይሄ ለሪስፓራቶሪ ሲስተም ሪስፖንሲብል የሆነው ልብ ከመሬት ተነስቶ በ1 ኪሎ ሜትር ብሮጣውን ለምሳሌ ላልችል እችላለሁ፣ ይደክመኛል። ግን በየቀኑ ኤክሰርሳይዝ እያረኩኝ ግን በደንብ ልሮጥ እችላለሁ ከ3 ቀን ከ4 ቀን በኋላ። ወደ ልባችንም ወደ ቀልብም ስንመጣ ስፔሻሊ ከቁርአን ጋር በተያያዘ
ከ11 ወር በኋላ ረመዳን ላይ ተመልሰን ቁርአንን ስንከፍተው በቃ ዛሬማ አንድ ጁዝ ቀራለሁ ምናምን ብዬ እኔ ስከፍተው ከ3 ፔጅ በላይ ላልቀራ እችላለሁ። እንቅልፍ ይለኛል፣ ያዛጋኛል ምናምን። በቃ ይሄ እንዴት ነው ያላለማመድኩት ነገር በአንዴ አላመጣውም። ስለዚህ ባለንበት በሻዕባን ወር ላይም ይህንና የተመሳሰሉ ኢባዳዎች ፕራክቲስ ማድረግ መቻል አለብን። በዛውም ደግሞ ልባችንም እያጠራን ከቁርአን ጋር ያለን ግንኙነት በጨመረ ቁጥር ቀልባችንም ሰሊም የመሆን እድሏ ከፍተኛ ይሆናል ማለት ነው። ሌላኛው ደግሞ ሷሊህ ከሆነ ስብስብ ጋር መዋል። ይሄ የምንውልበት አላህ ሱብሃነሁ ወተዓላ በብዛት የሚወሳበት አካባቢዎች ላይ መዋል፣ ብዙ ጊዜያትን እነዛ አካባቢ ላይ ማሳለፍ ሌላ ኢፌክት አለው። ከሁሉም በላይ ግን በላጩ ግን ሞትን ማስታወስ ነው። እነዚህ ሁሉ በሽታዎች ስናስባቸውና ወደ መጥፎ ነገር የሚመሩን ድርጊቶች እንዳለ ጭንቅላታችን ላይ ሪማይንደር ካለ ነገ እንደምንሞት ካወቅ ነው ላይክ ሁሉም ነገር እኮ ለዱንያ ነው። በቃ የሚያጣላንም የሚያመቀኛኘንም ጉራውም ኤቭሪቲንግ ዱንያ ላይ ትተነው የምንሄደው ነገር ነው። ይሄን ሁሉ ግን የሆነ ሪማይንደር ካለ ጭንቅላታችን ላይ የሆነ ነገር ላረግ ስል እንዴ ነገ እኮ ትሞቻለሽ የሚለው ነገር ጭንቅላቴ ላይ ሁሌ የሚመጣ ከሆነ ያቀበኛል ማለት ነው። እንደዚህ ነገሮችን ከመስራት ያቀበኛል። ፕላስ ደግሞ ኦን ዘ ኮንቴምፖራሪ ደግሞ የሚጠቅመኝ ነገር ማድረግ ጀምራለሁ ማለት ነው። ነገር ላረግ ከነበረ ያለው ውዴታ ወደ መፈለግ ኦፍ ኮርስ ወደዛ እንሄዳለን ማለት ነው። እነዚህ 4 ዋና ሀሳቦችን ለመፍትሄ ብለን አንስተናል። ቁርአንን በደንብ አዘውትሮ መቅራት፣ ተውበት ማድረግ መቻል፣ እንዲሁም ደግሞ መጨረሻ ላይ የተነሳው ትልቁ ፖይንት ሞትን ማስታወስ ናቸው። ኢንሻአላህ በዚህ ሳምንት ቀልባችንን የምናጸዳባቸውን ቀልባችንን ለማጽዳት ያነሳናቸውን ሀሳቦች ተጠቅመን ኢንሻአላህ በደንብ ልባችንን ንጹህ ማድረግ ይኖርብናል። የዛሬ ፕሮግራማችንን በዚህ እናበቃለን። በቀጣይ ክፍል ላይ ደግሞ ሌሎች ለረመዳን ዝግጅት የምናደርግባቸውን ሀሳቦች እናነሳለን። ለዛሬ በዚህ እናበቃለን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም።